ብሔራዊ ጥቅማቸውን ለማስጠበቅ በጋራ ለመስራት ተስማሙ። ማናማ ወገኖቻችን ኢትዮጵያውያን፣ የኢትዮጵያን እድገት፣ የኢትዮጵያን ከፍታ የምትመኙ ሁሉ ግን ይሄ ታላቅ የከፍታ ደረጃን የሚያሳይ ነው። የዳቦና የዘይት እርዳታ ነው እንጂ አብረን በትብብር እንስራ ጥያቄ ፈጽሞ ኖሯት አያውቅም። ኢትዮጵያና አሜሪካ ህገወጥ የገንዘብ ማስተላለፊያ መንገዶችን ለመቆጣጠር መከሩ ይላል። ይሄ እዚህ ለጽምዶ ትልቅ አደጋ ነው። አንዱ ቲፒኤልኤፍ አሁን የነዚህ ትኩረት ስባለው እዛ ቀጠና ላይ የሚል ነው። ከመጀመሪያው የነበረው የተላላኪነት ሚና በቀጠናዊ ሰላምና መረጋጋት ያላትን አስተዋጽኦ በልማት ዘርፍ ያስመዘገበችውን ውጤትና አዲስ አበባ ዓለም አቀፍ ጉባኤዎችን የማስተናገድ አቅሟን የሚያሳይ ነው። ማሲንጋ ናቸው ያሉት። ሰላም ጤና ይስጥልኝ። የሀቅና ሳቅ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? ነው አሁን ያለውን የሰዓቱን መረጃ ወይም ያው ጠቅለል ተደርጎ እየተከታተሉ የመጡትን መረጃዎች በተለይ ለኢትዮጵያ ጉልህ ጠቀሜታ የሚያስገኙ ያው ኢትዮጵያ ጉልህ ጠቀሜታ ባገኘች ቁጥር ጠላቶቻችን እየከሰሩ መርዶ እየሆነባቸው ነው የሚሄደው። ለኢትዮጵያውያኖች ብስራት የሆነ መረጃ ነው የምናወራው። ኮራ ቀብረር ብዬ የማቀርብላችሁ የሀገር እድገት ያላንቀባረረን ያላኮራን ምን ያኮራናል? እና በተለይ በዚህ በሳምንቱ መጀመሪያ ላይ ዛሬ የወጡ በርካታ ሚዲያ ላይ የወጡ መረጃዎች የሚነግሩን ኢትዮጵያና አሜሪካ በጋራ እንዲህ ሊያደርጉ ተስማሙ። የኢኮኖሚ ትብብር፣ የወታደራዊ ትብብር፣ የብድር አገልግሎት፣ ህገ ወጦችን በጋራ ለመቆጣጠር ለመሳሰለው እያሉ ነው የሚገልጹት። ጠቅላላ ሚዲያው ይሄንን ነው የሚነግራችሁ። ይሄ ምን ማለት ነው? ቀደም ሲል ከአሜሪካ ጋር በስንዴ ልመና፣ በተለያዩ እርዳታዎች፣ በተለያዩ አሜሪካኖች ኢትዮጵያ ውስጥ በኤንጂኦ የተለያዩ ፕሮጀክቶችን በማገዝ በመርዳት ትብብር የሚያደርጉበት ሁኔታ ተቀይሮ አሁን በጋራ ለመስራት የሚል ነው ዜና። ዛሬማ ለጉር ነው የወረደው እንደዚህ አይነት ዜና። የሚገርማችሁ ነገር እዛ መንደር ምን እንደምትሆኑ አላቅም። እጅግ ለእናንተ አሳዛኝ ሁኔታ ነው ወገኖቻችን ኢትዮጵያውያን። የኢትዮጵያን እድገት፣ የኢትዮጵያን ከፍታ የምትመኙ ሁሉ ግን ይሄ ታላቅ የከፍታ ደረጃን የሚያሳይ ነው። ብስራት ነው። ምንም መጠራጠር አያስፈልግም። ለምን አሁን አሜሪካ ጋር እንዲህ ስለተደረገ ምናምን ትላለ? አሜሪካ የዓለም ሀያሏ ሀገር ነች። በኢኮኖሚ የበለጸገች ነች። በብዙ ነገር ተጽዕኖ ፈጣሪ ነች። ከዚህ በፊት ጠላቶቻችን ሲያወሩ አሜሪካ እንዲህ ልታደርግ ነው፣ ይሄንን ነገር አሜሪካ ተቃወመች፣ ኢትዮጵያ ላይ ማዕቀብ ልጥል ነው፣ ይሄን መንግስት ልታንበረከክ ነው፣ እርዳታ አቁማለች እያልክ ትቦርቅ የነበረ አሁን ይሄ አሜሪካ እንደዚህ ብትል አሜሪካ ለጥቅሟ ነው ምናምን ብለህ ልታንኳሰስ ትችላለህ። ግን የምታንኳስሰው ነገር አይደለም። የምታንኳስሰው አይደለም። ለአሜሪካ ብሔራዊ ጥቅም የተደረገ ግንኙነት አይደለም። በተናጠል ኢትዮጵያና አሜሪካ ብሔራዊ ጥቅማቸውን ለማስጠበቅ በጋራ ለመስራት ተስማሙ ይለናል የመጀመሪያው ዜና። ብሔራዊ ጥቅማቸውን በጋራ ለማስጠበቅ ይሄ ማለት ከሁለቱ የአንዱን አገር ብሔራዊ ጥቅም የሚጎዳ ተግባር በቀጠናው ላይ ሲፈጸም ሁለቱ ሀገሮች አብረው ይቆማሉ ማለት ነው። ከዚህ በፊት ስታጨበጭብ ነበር። እዛ ግብፅና ኤርትራ በጋራ እንደዚህ ተስማምተው የሱዳኑ መሪ አልቡርሃን እዛ ሄዶ ከኢሳያስ ጋር ተስማምቶ ትላለ። እነዚህ ሀገሮች አሁን በአሜሪካ አይነ ሲታዩ ምንም ናቸው። ኦኬ፣ ኢትዮጵያና አሜሪካ ብሔራዊ ጥቅማቸውን ለማስጠበቅ በጋራ ለመስራት ተስማሙ። ማናማ እናየዋለን። ይሄ ብቻ መሰላችሁ እንዴ? ይቀጥላል። ኢትዮጵያና አሜሪካ በሰላምና በጸጥታ ዘርፍ አብረው ለመስራት
ተስማሙ ይላል። ይሄው የልዑካን ቡድን ደግሞ ስፔሲፊክ አድርጎ በሰላምና በጸጥታ በቀጠናው አብረው ለመስራት ተስማሙ ይላል። ይቀጥላል። ኢትዮጵያና አሜሪካ ህገወጥ የገንዘብ ማስተላለፊያ መንገዶችን በጋራ ለመቆጣጠር መከሩ። ወደ አንተ እየመጣ ነው ባይሰ የአሜሪካን ሀገር ሆነ ኢትዮጵያን ለማፍረስ የምትሰራ ወደ አንተ እየመጣ ነው። ህገወጥ የገንዘብ ዝውውር የሚባለው ወይም ህገወጥ የገንዘብ ማስተላለፊያ መንገዶች የሚባለው እኮ ይሄ ለሽብር ኃይል፣ ይሄ ለነውጠኛ፣ ለጽንፈኛ የሚተላለፈው መንገድ ማለት ነው። ይሄ ነው አንዱ የኢትዮጵያን ደህንነት የኢትዮጵያን ሰላም አደጋ ላይ የጣለው። የሚመጣው ደግሞ ከአሜሪካ ነው። የሚመጣው ከትልልቁ ሀገሮች ነው የሚላከው። ዲያስፖራ እየላከ በአንድ በኩል የሀገሪቱን ኢኮኖሚ ለመግደል፣ በሌላ በኩል ደግሞ እነዚህን ኃይሎች በሎጂስቲክ በስንቅና ትጥቅ ለመደገፍ። ይሄ ገንዘብ ለግል ጥቅማቸው የሚገባላቸው ይሄ የሽብር ቡድኖችን የሚመሩ ኃይሎች ደግሞ ሰላም የሚባል እንትን አይሉም፣ አይስማሙም። ምክንያቱም ትርፍ ስላለው ጦርነት ለነሱ። ስለዚህ ኢትዮጵያና አሜሪካ ህገወጥ የገንዘብ ማስተላለፊያ መንገዶችን ለመቆጣጠር መከሩ ይላል። ቀጥሎ ደግሞ ሰላም የሚነሱ ሚዲያዎችን ለመዝጋት መከሩ የሚል ይመጣል። በቅርብ ነው የሚመጣው። ይሄ ብታስብበት ጥሩ ነው። ለምን ብሔራዊ ጥቅማቸውን በጋራ ለማስከበር ወሰኑ ሲል የኢትዮጵያ ብሔራዊ ጥቅም ሲነካ የአሜሪካ ብሔራዊ ጥቅም የሚነካበት በቀጠናው ይሄ ትስስር ተፈጥሯል። አሁን ይሄን የምልህ ደግሞ ዝም ብዬ አይደለም። የኢትዮጵያ የውጭ ጉዳይ ሚኒስትር ከዩናይትድ ስቴትስ ጋር የተለያዩ ትብብሮችን ተፈራረመ። ደግሞ እዛ ዋሽንግተን፣ ሌላው እዚህ አዲስ አበባ ነው የተፈራረመው። በተለያየ ቦታ አሁን ይሄ ያነበብኩልህ በተለያየ ቦታ የተለያየ የልዑካን ቡድን ከተለያዩ የመንግስት የስራ ኃላፊዎች ጋር የፈረመው ነው። እናየዋለን። ምን ማብቂያ የለውም መረጃ። ይቀጥልና ኢትዮጵያና አሜሪካ የ1.6 ቢሊዮን ዶላር የትብብር ስምምነት ተፈራረሙ። ትብብር ብቻ ነው ጠቅላላ። እኔ በጣም ነው ያስደሰተኝ። ሌላ ደግሞ አለ። አሜሪካ ነው የሚለው ዜናው በሙሉ። ሀያሉ አሜሪካ፣ ታላቁ አሜሪካ ኢትዮጵያን እጇን ጠምዝዛ የህዳሴ ግድብን ለግብፅ አሳልፋ ትሰጣለች ብለህ ተስፋ ያደረክበት ከካይሮ እስከ አስመራ የሚያናውጥ ነው ይሄ ስምምነት። ልንገርህ፣ ይሄ አሽከሩ ምኑ ይሄ ፈረሱ ይሄ አህያው የሚጫነው ማለት ነው። አጋሰሱ ስድብ አይደለም። ይሄ አሽከርነት ፈረስነትን ፈቅደህ የተቀበልክ ስለሆነ የሀገርህ ከፍታ ያው እንደሚያበሳጭ ስለማቅ ነው። ለዚህ ስትሰሩ ስለነበረ ለዝቅታዋ ለውድቀቷ ማለት ነው። እና ቀጥሎ ያው እንዳልኳችሁ ኢትዮጵያና አሜሪካ የሚለው ነገር ቀጥሏል። ይቀጥልና ኢትዮጵያና አሜሪካ እስራኤልን ተከትለው ለሶማሌላንድ እውቅና ይሰጣሉ ይላል። ይሰጣሉ በቃ። ለምን? እነዚህ ሁለቱ ሀገራት ብሔራዊ ጥቅማቸውን የሚያስከብር ጉዳይ ነው። ይሄ እስራኤል ቀድማለች። ኢትዮጵያና አሜሪካ ደግሞ በዚህ ቀጠና አሁን ባለው ሁኔታ ይሄንን ብሔራዊ ጥቅማቸውን ለማስከበር የሚያስችላቸው ነው ይሄ ስምምነት የሚሆነው። ይሄ ግብፅና ሶማሌ እና ኤርትራ የተፈራረሙት ኢትዮጵያን ታርጌት ያደረገ እንጂ የቀጠናውን ሰላም ለመጠበቅ ያለማ አይደለም። ከሁለቱ ሀገሮች ሌላ በቀይ ባህር ላይ ጣልቃ ሊገባ የሚገባ አንፈቅድም ብለው እኮ ነው የተፈራረሙት። ይሄ የሌሎችን ብሔራዊ ጥቅም የሚጎዳ እንጂ የሚያስከብር አይደለም። በዚህ በቀይ ባህር ላይ የሚነሳውን የባህር ውንብድና የሽብር ተግባር ለመግታት የሚያስችል አይደለም እና ይሄንን ግምት ውስጥ በማስገባት ኢትዮጵያና አሜሪካ እስራኤልን ተከትለው ለሶማሌላንድ እውቅና ይሰጣሉ
ሊሰጡ ነው ወይም እንደዚህ ነው ሩመር አይደለም ይሰጣሉ። ይሄን ያለውት ትልቅ የአሜሪካ ባለስልጣንና ዲፕሎማት ናቸው። እሱንም እንመለከተዋለን። እንደዚህ እያለ ይሄዳል። አሜሪካ ኢትዮጵያን እንደገና አሁን ኢትዮጵያና አሜሪካ ያላቸውን ኢኮኖሚያዊ ትብብር ከነበረበት ለማሳደግ ተስማሙ ይላል። ከዛ ደግሞ አምባሳደር ማሲንጋ ኢትዮጵያ የቀጠናውንና የአፍሪካን ጉዞ የቀረጸች ሀገር ናት ይላሉ። አምባሳደሩ ይሄንን ያሉት ሐምሌ 20 ያው ዛሬ ነው። በኢትዮጵያና የአሜሪካ አምባሳደር ኤቨሪንግ ማሲንጋ ኢትዮጵያ በታሪኳ በአመራሯና በስትራቴጂካዊ ጠቀሜታዋ የቀጠናውንና የአህጉሩን አቅጣጫ ከቀረጹ ሀገራት መካከል ናት። የራሷን አቅጣጫ አይደለም። አይገርምህ? የአህጉሩን የኢኮኖሚ አቅጣጫ ከቀረጹ ሀገራት መካከል ናት ኢትዮጵያ። ስለዚህ ከዚች ሀገር ጋር መተባበር አስፈላጊ ነው ይላሉ አምባሳደር ማሲንጋ። እንግዲህ ኢትዮጵያና አሜሪካ በጋራ ያዘጋጁት የ2026 የአፍሪካ ኮሚኒኬሽን እና ሎጂስቲክስ ሲምፖዚየም አዲስ አበባ ላይ ተከፍቷል ዛሬ። በዚህ መክፈቻ ላይ ነው ይሄን ያሉት እና ምን ይላሉ? ኢትዮጵያ ይህን አይነት አህጉራዊ መድረክ ለማስተናገድ መመረጧ በቀጠናዊ ሰላምና መረጋጋት ያላትን አስተዋጽኦ በልማት ዘርፍ ያስመዘገበችውን ውጤትና አዲስ አበባ ዓለም አቀፍ ጉባኤዎችን የማስተናገድ አቅሟን የሚያሳይ ነው። ማሲንጋ ናቸው ያሉት። የብልጽግና ካድሬ ወይ የብልጽግና ባለስልጣን የብልጽግና ስፖክስ ፐርሰን አይደለም። ይሄን ያለው አምባሳደር ማሲንጋ የአሜሪካ አምባሳደር እና በዲፕሎማሲና በወታደራዊ ትብብር መስክ ያለው የኢትዮጵያና አሜሪካ ግንኙነት ወደ ስትራቴጂካዊ ደረጃ እየተሸጋገረ መሆኑን ያሳያል ይላል። ለምን ይሄንን ካዘጋጁት ከኢትዮጵያ ጋር ካዘጋጁት አንዷ አሜሪካ ነች። በጋራ ይሄንን ያዘጋጁት እና ከ40 በላይ የአፍሪካ ሀገራት የተወከሉበትና 25 የአሜሪካ የኢንዱስትሪ አጋሮች የተሳተፉበት ይህ መድረክ የአፍሪካን የደህንነት አቅም በተግባራዊ ትብብር ለማጠናከር ያለመ ነው ይላሉ። ስለዚህ አጋርነት መፈክር ሳይሆን አቅም ነው። አጋርነት መፈክር ሳይሆን አቅም ነው ያሉት አምባሳደር ማሲንጋ አጋርነት በመተማመን በግልጽነትና በጋራ ቅድሚያዎችን በማጣጣም በቀጣይነት የሚገነባ መሆኑን አብራርተዋል። ስለዚህ ከኢትዮጵያ ጋር መንግስታቸው መስራት በመቻሉም ደስተኛ እንደሆኑና እንደሚኮሩ ይህም ለሁለቱም ሀገራት እድገት ወሳኝ እንደሆነ ገልጸዋል። በአህጉሩ የሚገኙ የደህንነት ችግሮች እንደ ሽብርተኝነት፣ ህገወጥ ዝውውር፣ የሳይበር ስጋቶችና ግጭቶች የጋራ ምላሽን እንደሚጠይቁ ጠቁመው ይህን ሲምፖዚየም በሀገራት መካከል ዘላቂ የትብብር መዋቅር ለመገንባት እድል የሚፈጥር ነው ብለዋል። አምባሳደሩ የተናገሩት ነው እና ኢትዮጵያ ውስጥ ይሄ ታላቅ ሲምፖዚየም እየተካሄደ ነው። በዚህ ጊዜ ነው እነዚህ ሁሉ ትብብሮች የተፈረሙት። በዚህ ወቅት ኢትዮጵያ ይህንን ታላቅ መድረክ አዘጋጅታ ባለችበት ወቅት ማለት ነው። እና እንግዲህ እነዚህ ቅድም በርዕስ ወደ አስቀመጥኩላችሁ ዝርዝር ነገሮች ነካ ላርጋቸው። ብዙ ነው ኢምፓክታቸው። አሁን አንዳንድ ጊዜ አንድ የሆነች አጭር ዜና ያለ ግን ምንድነው ኢምፓክቱ ይሄ መሆኑ? ለምሳሌ ኢትዮጵያና አሜሪካ ብሔራዊ ጥቅማቸውን ለማስጠበቅ በጋራ ለመስራት ተስማሙ ይልሃል ዜናው። ምንድነው ይሄ ለኢትዮጵያ ምንድነው? ይሄ ለአሜሪካ ምንድነው? አሜሪካ ለምን ከኢትዮጵያ ጋር ይሄንን መፈራረም ቻለች የሚል ነገር ያስነሳል። ለማንኛውም ይሄ ከማን ጋር ነው ይሄን የተፈራረሙት? እንግዲህ በትናንትናው በ19 ኢትዮጵያና አሜሪካ ይሄንን ተፈራርመዋል። የት ነው? የመከላከያ ሚኒስቴር አይሻ መሐመድ ኢንጂነር ከአሜሪካው የአፍሪካ እዝ አዛዥ ጄኔራል ዳግቪን አርኤም አንደርሰን ጋር አይታችኋታል። በተደጋጋሚ እኮ ይመጣሉ። እዚህ በቅርብ ርቀት ነው የሚከታተሉት እዚህ ቀይ ባህር ላይ ሆነው እና ከሳቸው ጋር ተወያይተው ሁለቱ በጋራ መግለጫ ሰጥተዋል። እንግዲህ በውይይቱ በሁለቱ ሀገራት መካከል ያለውን ወታደራዊ ግንኙነት ለማሳደግ በሚቻልባት ጉዳዮች ላይ ያተኮረ ነው።
እና ሚኒስትሯ በዚህ ወቅት እንዳሉት ሁለቱ ሀገራት የቆየ ግንኙነት ያላቸው ነው፣ ግን አሁን እያደገ የመጣውን ከፍተኛ የዲፕሎማሲና ወታደራዊ ግንኙነት ወደ ላቀ ስትራቴጂካዊ የስራ አጋርነት ማሳደግ ይገባል ብለዋል። አሁን በነገራችን ላይ እነዚህ በርዕስ ካስቀመጥኩላችሁ ኢቨንቶች በኢቨንት ደረጃ በአንዱ ያው በቅርብ ርቀት እንትምን ክንውኑን የመከታተል እድል ነበረኝ። እንደ ጋዜጠኛ ደግሞ ባለስልጣን ነኝ፣ በባለስልጣን ተወከልኩ አልክ እንዳትሉ፣ እንደ ጋዜጠኛ ይሄንን የመከታተል እድሉም ነበረኝ እና ሌላው የሁለቱን ሀገራት ብሔራዊ ጥቅም ለማስጠበቅ ይሄን ነገር በጣም አስምሩበት። የሁለቱን ሀገራት ብሔራዊ ጥቅም ለማስጠበቅ በጋራ ለመስራት ነው ተስማምተናል ሲሉ የገለጹት ሚኒስትሯም ማለት ነው። የሁለቱን ሀገራት ዝቅ ይሉና ምን ይላሉ? የሁለቱን ሀገራት እኩል ተጠቃሚነት ለማረጋገጥ በትኩረት እንደሚሰሩ አመልክተዋል ይላል። ይሄ ቅኝ ግዛት የአሽከርነት የምናምን የተላላኪነት አይደለም እና ኢትዮጵያ ለአረብ ኤሜሬት ጥቅም ስትል አሰብን እንትን ልትል አዚፍ አሰብን ለአረብ ኤሜሬት ሰጥታ ኢትዮጵያ እንደማትጠቀም አድርጎ የሚሰጡ አስቂኝ አይነት ትንታኔዎች ነበሩ። ሚቹዋል ቤኔፊት ላይ ነው ኢትዮጵያ የምትሰራው። ስለዚህ ይሄ እንደውም ለጋራ ተጠቃሚነት ይላል። ብዙ ጊዜ ዲፕሎማሲ ላይ እንትን ስትል ሚቹዋል ቤኔፊቱ ምንድን ነው? አሁን አንዱ ሀገር በጣም ተጠቃሚ፣ ሌላው ሀገር ደግሞ የማይጠቀም። አሁን አንዳንድ ሀገራት አሉ በጎረቤቶቻችን መሬታቸውን ለትልልቆቹ አከራይተው እነሱ የሚያገኙት ያንን የኪራዩን ገንዘብ ምናምን፣ ከዛ በኋላ ግን ለነሱ እድገት ያኛው መንግስት ምንድን ነው ይዞ የሚመጣው የሚሉ ነገሮች አብረው ካልታሰቡ ልክ እንደ ቅኝ ግዛት ነው የሚሆነው። በመሰረቱ አንድ ሀገር ለሌላ ሀገር ለትልቁ ሀገር ብሔራዊ ጥቅም ብቻ የሚሰራ ከሆነ፣ ስለዚህ ለጋራ ተጠቃሚነት አሉ። እንደገና ሲያነጥሩት ደግሞ ለእኩል ተጠቃሚነት አሉ። ባላንስ የሆነ ተጠቃሚነት፣ ይሄ ሚቹዋል ቤኔፊቱ ማለት ነው። ስለዚህ በዚህ ተስማምተዋል ይላል። ከዛ በሰላምና በጸጥታ ጉዳዮች ለመስራት መግባባት ላይ ደርሰዋል። አሸባሪነትን ለመዋጋት ከስምምነት ደርሰዋል። የአሜሪካና አፍሪካ እዝ አዛዥ ጀነራል ዳጊቭ ደግሞ በበኩላቸው ሲገልጹ የኢትዮጵያ አየር ኃይል 90ኛ ዓመት የምስረታ በዓልን ለማክበር ያኔ ለኢትዮጵያ መምጣታቸውን አስታውሰው ይሄንን የወደፊት ትብብር ትርጉም ያለው ኢትዮጵያ በዚህ ቁመናዋ በዚህ አቅሟ ከአሜሪካ ጋር አብራ ብትሰራ ለአሜሪካ ጥቅም አስፈላጊ መሆኑን ስላመኑበት የጋራ ስምምነት መፈራረማቸውን ገልጸዋል። እና የኢትዮጵያ ጉብኝታቸው በዛ ወቅት የነበረው ማለት ነው በኢትዮጵያና አሜሪካ መካከል ያለውን የረጅም ጊዜ ግንኙነትና የኢትዮጵያን አቅም ለመገምገም እንዳስቻላቸው፣ በዚህ ምክንያትም ይሄን ለመንግስታቸው አቅርበው ከኢትዮጵያ ጋር በቀጠናዊ የደህንነት ተግዳሮቶችን ለመፍታትና የሁለቱን ሀገራት ግንኙነት እንደገና ለማጠናከር መወሰናቸውን እና ይህንንም በሁለቱ መካከል በተደረገ ግንኙነትና ስምምነት ማጠናከራቸውን እና በዚህ ጉዳይ ላይ ሰፊ ውይይት ማድረጋቸውን ገልጸዋል። ኦኬ። እንደዚሁም ይሄው ስምምነት በዝርዝር ተጠቅሶ ደግሞ ኢትዮጵያና አሜሪካ በሰላምና ጸጥታ ጉዳይ በጋራ የመስራት ልምዳቸውን አጠናክረው ይቀጥላሉ። ይህንን በዝርዝር የተፈራረሙትና የተመካከሩት ደግሞ ከፊልድ ማርሻል ብርሃኑ ጁላ የኢፌዴሪ ጠቅላይ ኤታማዦር ጋር ነው እና ጠቅላይ ኤታማዦሩ ከዚህ ምክክር በኋላ ኢትዮጵያና አሜሪካ በሰላምና በጸጥታ ጉዳይ በጋራ የመስራት ልምዳቸውን አጠናክረው ይቀጥላሉ ብለዋል። እንግዲህ የጦር ኃይሎች ጠቅላይ ኤታማዦሩ ከዚህ ከልኡካን ቡድኑ ጋር ከአፍሪኮም ጀነራል ሚካኤል ላንግሌይ የተመራ ልኡክ ቡድን ነው ተቀብለው ያነጋገሩት። ሚኒስትሩ ያነጋገሩት
በአፍሪኮም አዛዥ የተመራውን የልዑካን ቡድን ነው። እኚህ ደግሞ ማርሻሉ የተነጋገሩት የአሜሪካ እዝ አዛዥ የአፍሪኮም ጀነራል ሚካኤል ላንግሌይ ከተመራ ልዑክ ጋር ነው እና አሜሪካና ኢትዮጵያ ከ100 በላይ ግንኙነት እንዳላቸው ከ100 ዓመት በላይ የገለጹት ፊልድ ማርሻል ብርሃኑ ጁላ ሁለቱ ወዳጅ ሀገራት በመከላከያ ዘርፍ በቀጣይም በጋራ ያላቸውን ትብብር አጠናክረው ለመቀጠል በሚያስችሉ ጉዳዮች ላይ ተወያይተው መግባባት ላይ መድረሳቸውን ገልጸዋል። በውይይቱ በቀጠናው ባለው ሁኔታ የጋራ መግባባት የተያዘበትና በተለይም በቀይ ባህር በአፍሪካ ቀንድ አካባቢ በሚታዩ የጸጥታ ጉዳዮች ላይ በጋራ ተጠቃሚነት በጋራ ለመስራት በሚያስችሉ አሰራሮችን ለመዘርጋት መስማማታቸው ነው የተገለጸው። እንዲሁም ጀነራሉም የአፍሪኮም አዛዥ ጀነራል ሚካኤልም መግለጫ ሰጥተዋል ወይም የምክክሩን አስመልክተው የተናገሩት አለ። ኢትዮጵያ ይላሉ እሳቸው ኢትዮጵያ በአፍሪካ ቀንድና በቀጠናው ከፍተኛ ሚና ያላት ሀገር ናት ብለዋል። በተለይም ይላሉ በሶማሊያ ሰላምን ለማስፈንና ሽብርተኝነትን ለማዋጋት እያደረገች ላለው ጥረት ያላቸውን አድናቆት ገልጸዋል። በውይይታቸው በቀጠናው ያለውን ሁኔታ በግልጽ መረዳታቸውን የገለጹት ጄኔራል ሚካኤል ላንግሌይ በቀጣይም በወታደራዊና በጸጥታ ጉዳዮች ላይ በጋራ ለመስራት መስማማታቸውን ተናግረዋል። በውይይቱ ላይ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋን ጨምሮ ከፍተኛ የኢትዮጵያና የአሜሪካ ወታደራዊ አመራሮች ተገኝተዋል። ይሄ በወታደራዊ መስክ የተደረገ ስምምነት ነው። ይሄንን እየሰማን እዚያ አዲስ አበባ ውስጥ ይሄ መከናወኑን ዋሽንግተን ላይ ደግሞ በኢትዮጵያ የውጭ ጉዳይ ሚኒስትር የተመራ ልዑክ አለ። እዛ ይሄ ልዑክ ከዩናይትድ ስቴትስ ጋር የተለያዩ የትብብር ስምምነቶችን ተፈራርሟል። የመከላከያ የትብብር ስምምነትንም ጨምሮ አሁን እዚህ መጥተው የተነጋገሩበትን ጉዳይ ኢትዮጵያ አሜሪካ ግንኙነታቸውን ለማጠናከር ቋሚ የሁለትዮሽ የምክክር ማዕቀፍ ስምምነት በዋሽንግተን ዲሲ ተፈራርመዋል። ስምምነቱን ከኢትዮጵያ ወገን የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ዶክተር ከአሜሪካ ወገን በአሜሪካ የውጭ ጉዳይ ሚኒስትር የፖለቲካ ጉዳዮች ምክትል ሚኒስትር አሊሰን ሁከር ፈርመዋል። በዚህ ስምምነት ኢትዮጵያና አሜሪካ የሁለትዮሽ ግንኙነታቸውን ይበልጥ የሚያጠናክሩ የጋራ ትግበራ የሚሹ የትብብር አድማሶችን በማስፋት በሁለትዮሽ ቀጠናዊና ዓለም አቀፍ ጉዳዮች ጋር በጋራ ለመስራት ተስማምተዋል። የተስማሙባቸው ነጥቦች ያው በዝርዝር ተጠቅሰዋል። ዋናው ነገር ሁለቱ መንግስታት አብረው ለመስራት ይሄን ያህል ኩንታል ስንዴ ለተረጆች ይሰጣለው ይሄን ያህል እንደዚህ ያደርጋለው የሚል አይደል። አሜሪካ በአብዛኛው ከታዳጊ ሀገራት ጋር ተፈራረመ የነበረ ስምምነት ይሄንን የመሳሰሉ ናቸው። ይሄን የመሳሰሉ ነበሩ። ግን አሁን ይሄ ተቀየረ። ሌላ ኢትዮጵያና አሜሪካ የ1.6 ቢሊዮን ዶላር የትብብር ስምምነት ፈረሙ። 1.6 እና ይሄ የ1.6 ዶላር የትብብር ማዕቀፍ ውስጥ የአሜሪካ መንግስት 1.16 ቢሊዮን ዶላር የሚያቀርብ ሲሆን የኢትዮጵያ መንግስት የሀገር ውስጥ የጤና ስርዓትን የፋይናንስ ለማሳደግ በያዘው ዘላቂ መሰረት ቀሪውን የፋይናንስ ሽፋን የሚሸፍን ይሆናል እና ትብብሩ ለ5 ዓመት ለጤና ዘርፍ ዘላቂ ልማትና አጋርነት የሚውል ነው ይለናል። እያለ ይሄዳል። ብዙ ነው እና ቅድም እንደነገርኳችሁ አሜሪካና ኢትዮጵያ ኢኮኖሚያዊ ትብብራቸውን ይበልጥ ለማጠናከር ተስማሙ። ለጋራ ተጠቃሚነት፣ ለጋራ ኢኮኖሚ እድገት የሚለው ዜና ራሱ በአይነቱ ከዚህ በፊት ከነበረው ልዩ ነው። ሀያሉ አሜሪካ ከደካማ ሀገራት ጋር ሊኖራት የሚችለው ወይም የነበራት የዳቦና የዘይት እርዳታ ነው እንጂ አብረን በትብብር እንስራ ጥያቄ ፈጽሞ ኖሯት አያውቅም። እና ኢትዮጵያ እዚህ ደረጃ ደርሳለች። አሁን እዚህ ደረጃ በኢኮኖሚ ትብብር አብረን እንስራ የሚል ደረጃ። ስለዚህ ይሄ ነው እንግዲህ እነዚህ በጣም በስፋት ተዘግበዋል። እንትናቸው በዜና ሽፋን ማለት ነው። ኢምፓክታቸው ለኢትዮጵያ ምን ትርጉም አለው? ኢትዮጵያ
ማን ስለሆነች ነው በዚህ ደረጃ አሁን ከአሜሪካ ጋር ትኩረት የአሜሪካንን ስባ የተፈራረማቸው ምናምን የሚለው አሁን ያው የዘረዘርኩላቸው ጉዳይ ነው በዜናው ላይ ተመስርቼ። እንግዲህ ኢትዮጵያና አሜሪካ እስራኤልን ተከትለው ለሶማሌላንድ እውቅና ይሰጣሉ። አሁን ስለ ብሔራዊ ጥቅም ምናምን ስለ ኢኮኖሚ ትብብር ስናወራ ቆይተን የለ አሁን እነዚህ ትብብሮች ይሳኩ የሚችሉትና እድገት የሚያመጡት በቀጠናው ላይ በተለይ በቀይ ባህር ላይ እነዚህ ሀገራት የሚኖራቸው በወታደራዊም በንግድም የሚኖራቸው ሚና ከፍ ሊያደርግ የሚችለው ስትራቴጂክ ጠቀሜታ ያለው ቀይ ባህር ላይ በሚኖራቸው ቦታ ነው። በተለይ ለኢትዮጵያ የውጭ ገቢ ንግዷን ለማስተላለፍ አሁን ትልልቅ ፕሮጀክቶች ትልልቅ ሜጋ ፕሮጀክቶች ገንብታለች። እነዚህን ሜጋ ፕሮጀክቶች በማየት ሌሎችም ሀገራት ይመጣሉ ወደፊት እና እንግዲህ ይሄንን ያሉት ኢትዮጵያና አሜሪካ እስራኤልን ተከትለው ለሶማሌላንድ እውቅና ይሰጣሉ ብለው በእርግጠኝነት የተናገሩት የቲቦር ናጊ ናቸው። የእስራኤል ሶማሌላንድ እውቅና መስጠት ተከትሎ የአሜሪካው የትራምፕ አስተዳደር ባለስልጣን የሆኑት ቲቦር ናጊ ኢትዮጵያና አሜሪካ በቀጣይ ለሶማሌላንድ እውቅና ይሰጣሉ ብለው ቢሰጡ ጥሩ ነው ወይ? እንደዚህ አይደለም ይሰጣሉ። በአፍሪካ ቀንድ አዲስ የጂኦ ፖለቲካዊ ለውጥ በቅርቡ ይከሰታል ሲሉ ፍርጥ አርገው ተናግረዋል። ይሄ አዲስ የአፍሪካ ቀንድ የጂኦ ፖለቲክስ ለውጥ ያመጣል። ይሄ እዛ ከበበ እዛ ጋ እንትን አደረገ መውጫ መግቢያ የላትም ምን ትሆናለች ኢትዮጵያ ታነቀች ጉሮሯ መንግስት በሚከተለው ፖሊሲ ይሄንን አመጣ ምናምን የምትል በቃ ይሄ ክሹፍ ነው ይሄ በሙሉ እና በዚህ ብቻ አይደለም። ያው ኢትዮጵያ ትልልቅ ሜጋ ፕሮጀክቷ የምትገነባቸው የህዳሴ ግድብ ግንባታዋን ከዛ በኋላ ያሉ በርካታ አሁን በቅርቡ የሚመረቁ በጣም በርካታ አሉ በውሃዎቻችን ላይ የተሰሩ ፕሮጀክቶች እና ሌሎች ደግሞ አሁን የታቀዱ አሉ እና አሁን ኢትዮጵያን እጅ ለመጠምዘዝ ኢትዮጵያን ከቦ መተንፈሻ ማሳጣት አይቻልም። የለም ትከባለች እንጂ አትከበብም ለማለት ያህል ነው እና እንደሚታወቀው እንግዲህ ኢትዮጵያና ሶማሌላንድ 20 ኪሎ ሜትር የባህር ጠረፍ ለኢትዮጵያ በመስጠት ሶማሌላንድ ከኢትዮጵያ እውቅና ለመቀበል ስምምነት ተፈራርመው እንደሆነ አስታውሰዋል ቲቦር ናጊ። ኦኬ ያ ስምምነት እስካሁን አልተሰረዘም ይሉናል እና እውቅና መስጠቱ ያን ስምምነት እውን እንዲሆን ያደርጋል ነው በሳቸው ትንታኔ። ከጂኦ ፖለቲካዊ መሰረታዊ እውነታዎች አንጻር የኢትዮጵያ ለሶማሌላንድ እውቅና መስጠት ከየትኛውም የዓለም ሀገራት በላይ ለሁለቱም ሀገራት ለሶማሌላንድም ለኢትዮጵያም እጅግ ወሳኝ እንደሆነ አብራርተዋል። እና ያው ከዚህ ቀደም እንደምታስታውሱት ኢትዮጵያ ሶማሌላንድን እውቅና ከሰጠች በሰው ሀገር ሉዓላዊነት ገባች፣ ከሶማሌ ጎን እንቆማለን እንደዚህ ምናምን። ግብጽ ግን ከእስራኤል ጋር ማነች ከሻዕቢያ ጋር ተባብራ የገዛ የትውልድ ሀገርህን ለማዳከም ስትሰራ ያጨበጨብክ በርቺ ግብጽ በርቺ ሻዕቢያ እያልክ ነበር። በርቺ ኤርትራ። አሁን አንድ ወጥቶ ወያኔ ማዕከላዊ ኮሚቴ አባል ወጥቶ ጽምዶ ካሳካቸው ነገሮች አንዱ በጣም የሚያሳፍር ነው ለመናገር። ጽምዶ ካሳካቸው ነገሮች አንዱ ኢትዮጵያ አሰብ የምትለውን ነገር እንዳታሳካ ማለት ተግባራዊ እንዳታደርግ አድርጓል ይላል። ይሄ ጽምዶ ውጤት ነው ይለናል የቲፒኤልኤፍ ማዕከላዊ ኮሚቴ አባል እና ይሄ ማለት ኢትዮጵያ የባህር በር ያው ሲሰሩ ሲታገሉ ሲሞቱ የነበሩት ይሄ ነው። የቲፒኤልኤፍ የተጋሩ መስዋዕት ሲያደርግበት የነበረው ለሻዕቢያ ተላላኪነቱ ለግብጽ ተላላኪነቱ ነው እና አሁንም ጽምዶ ይሄ ነው። ይሄ ሆኖ ከጽምዶ ጋር ማለት ተጻምደናል እንደገና በትብብር እንሰራለን የሚሉ አያፍሩም።
የሻዕቢያ አሽከር ሆነው የግብፅ ተላላኪ ሆነው ኢትዮጵያን ለማዳከም ሲሰሩ። ስለዚህ ተቀይሯል፣ እሱ ተቀይሯል። በቃ ኢትዮጵያ አትዳከምም፣ እየተጠናከረ ትወጣለች። ይሄ ደግሞ ይሄ ውጤት ከዚህ በፊት የዲፕሎማሲው ብልሽት፣ የዲፕሎማሲ ኩስመና እያሉ ኮስማና ሰዎች ሲተነትኑት የነበረው ነገር ይገርማቸዋል። ኮስማና አይምሮ፣ ኮስማና ይሄ ከአርቆ ያለማሰብ ነገሮችን ያለመመዘን፣ ዓለም አቀፉን ሁኔታ ያለ መረዳት፣ ኢትዮጵያ ምን እየሰራች ያ የምትሰራው ስራ ምን ያህል የዓለምን ትኩረት ሊስብላት እንደሚችል ሳይረዱ ኮሰመነች፣ በዚህ ምክንያት ወደቀች ምናምን ሲሉ ታላላቆቹ እየመጡ ነው። አሁን ወደ እያንዳንድ ህልውና ይሄ እዛ ቁጭ ብለህ የምታቅራራው ወደ እያንዳንድ ህልውና ይመጣል እንዴ። የእንትኑን ግን ረስቸው አያችሁ ሊሄድ ነበረ። ምክንያቱም ቀጥሎ ይሄ በገንዘብ ዝውውር ላይ የጋራ እንትን የያዙት ቀጥሎ እዚህ ሚዲያ ምናምን ላይ ይመጣል። ኢትዮጵያና አሜሪካ ህገወጥ የገንዘብ ማስተላለፊያ መንገዶችን ለመቆጣጠር መከሩ ይላል። ይሄ እዚህ ለጽምዶ ትልቅ አደጋ ነው እና የብሔራዊ ባንክ ገዢ ማሞ ምህረቱ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ጋር ተወያይተው በውይይታቸው ህገወጥ ድንበር ተሻጋሪ የገንዘብ ማስተላለፊያ ግብይቶችን መከላከልና መቆጣጠር በሚቻልባቸው ሁኔታ ላይ መክረዋል ይላል። ብዙ ነገር ነው የመከሩት፣ በብዙ ነገር ላይ ነው የተስማሙት። እነዚህ ሁሉ ነገሮች ለኢትዮጵያውያን ብስራት ናቸው፣ ለኢትዮጵያ ጠላቶች መርዶ ናቸው። ኢትዮጵያ ወደዚህ ከፍታ እየወጣች ነው። የሰራቻቸው ስራዎች ይኸው እንደዚህ ተመራጭ አደረጋት። የሰራቻቸው ብዙ ነው። አሁን ለምሳሌ ለሰላም ማስከበርም በጋዛ ላይ ሰራዊት እንድታሰማራ ተጠይቃለች ባላት ኤክስፒሪየንስ። ይህ አሁን አንተ አልቋል፣ ደክሟል፣ ኮስምኗል የምትለው የኢትዮጵያ ሰራዊት በዓለም አቀፍ ደረጃ በዛ እየተመረጠ ነው ያለው። እዛ ላይ ይሰማራ ሌላ ጉዳይ ነው። እኔ ይሰማራ አላልኩም፣ ግን ተጠይቃለች እዛ ላይ እንድታሰማራ። ይሄ ጡንቻዋ ነው፣ ይሄ ጥንካሬዋ ነው፣ ይሄ ወታደራዊ አቅሟ ነው፣ የሱ ማሳያ ነው። እና ሲሰራ የነበረው በሙሉ ይሄ ነው። ወታደራዊ አቅም ስትገነባ ዲፕሎማሲህ እንዲያሸንፍ ያደርጋል፣ ጉልበት ይሰጥሃል፣ ዓለም ይመርጣል። እና ባለፉት ዓመታት ሲሰራ የቆየው ይሄ ነው። ጠንካራ ወታደራዊ አቅም፣ ይሄ መንደር ውስጥ የሚነሱ ግርግሮችን በአነስተኛ ኃይል እየተከላከለ ማለት ነው። ሙሉ አቅሙን ግን የማይደፈር የማይበገር ዲተር የሚያደርግ መሆኑን በሚያሳይ ጠላት እዛ በሩቁ እየፎከረ ቁጭ እንዲል ተሸማቆ ይሄ አሽከር ምናምን እየቀጠረ እንዲልክ በሚያደርግ ደረጃ እንዲወሰን የሚያደርግ ተሰርቷል። ዓለምን ትኩረት ስቧል። በሌላ በኩል ደግሞ የተገነቡ ትልልቅ ኢኮኖሚዎች፣ አሁን የታላቅ አየር መንገድ እየተገነባ ያለው ይሄ አየር ማረፊያ እኮ በተደጋጋሚ አሜሪካኖች የዚህን አስፈላጊነት ይሄ ዓለምን በኢኮኖሚ ለማስተሳሰር ያለውን ሚና እየገለጹ ነው። እና እነዛ ሁሉ ትልልቅ ፕሮጀክቶቻችን ትልልቆቹ ስበዋል። ትልልቆቹ በዛው መጠን ጠላት አሰልፈውብናል። ግን ጠላቶቻችን ሊያሸንፉ የሚችሉት እኛን ለማግለል፣ እኛን ወደ ባህር እንዳንወጣ ለማድረግ፣ እኛን ጉሮሮ ለማነቅ የሚያደርጉት ሙከራ እንደማይሳካ ነው የሚያሳየው። ይሄ ተነስተህ እዛ በየመንደሩ ዋጋለው፣ መንግስት መሰረታለው፣ ገነጠላለው እንደዚህ የምትለው ጥቅም የለውም። አንዱ ቲፒኤልኤፍ አሁን የነዚህ ትኩረት ስባለው እዛ ቀጠና ላይ የሚል ነው ከመጀመሪያው የነበረው የተላላኪነት ሚና። ግን ያ እንደ ጉም እየበነነ ነው የሚጠፋው። ያልተገባ መስዋዕትነት ከማስከፈል ውጪ ጥቅም የለውም። እና ኢትዮጵያ ወደ ከፍታ፣ ጠላቶቿ ወደ አዘቅት፣ ወደ ቁልቁለት፣ ይሄ ነው ሂደቱ ወደፊት። ይሄ ደግሞ በጣም በከፍተኛ ደረጃ ይሄድና ኢትዮጵያ የበለጠ ገና ትወጣለች። ይሄን ነው እኛ ለሀገራችን የምንመኘው። ይሄ እንዲመጣ ነበረ ከዚህ በፊትም በተለያየ መንገድ የበኩላችንን አስተዋጽኦ ለማድረግ የምንሯሯጥ የነበረው። ሰላም ለሀገራችን፣ እድገት፣ ተስፋ
ታላቅነት ለታላቋ ኢትዮጵያ። በዚሁ የዛሬ ፕሮግራሜን አበቃለሁ። በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ። ገበየሁ አለልኝ ነኝ በሀቅና ሳቅ ሚዲያ። ሰላም።